ሁለተኛ የፕራይቬት አፕሮች ደግሞ ኢንቨስትመንት ነው። ብዙ ሰዎች ኢንቨስት አድርገዋል። በየቦታው ለቱሪዝም ብለን የጀመርናቸው ሪዞርቶች የኛን ነው ሰው የሚያውቀው እንጂ ሁሉም ፕራይቬት ሴክተር ከጎናቸው ስራ ጀምሯል። ለምሳሌ ወንጪ ብትሄድ ከኛ ጎን የፕራይቬት ሴክተር ሪዞርት እየገነባ ነው። ጎርጎራ ብትሄድ ጎንደርም ባህር ዳርም ፕራይቬት ሴክተር እየገነባ ነው። ጅማ ብትሄድ ፕራይቬት ሴክተር እየገነባ ነው። አርባ ምንጭ ብትሄድ ፕራይቬት ሴክተር እየገነባ ነው። ኦልሞስት ሁሉም ቦታ በገባንባቸው የኛን ትኩረት የኛን ስራ ተከትለው ፕራይቬት ሴክተሮች እየገቡ ነው። መግባት ብቻ ግን አይደለም። አንዳንዶቹ ከዚህ ቀደም የምናውቃቸው በዚህ ሴክተር ላይ ኢንቨስት የሚያደርጉ ግለሰቦች አሁን የኛ ስራዎች ያሉበት አካባቢ ላይ የሰሯቸው ስራዎች ከዚህ ቀደም ከምናውቃቸው ጋር አንድ አይደሉም። እንደው የኩሪፍቱን እንኳን ብንወስድ ኩሪፍቱ በጣም በርካታ ቦታ ላይ ኢትዮጵያ ውስጥ ቱሪዝም እንዲስፋፋ የቱሪዝም አይን እንዲገለጥ የማይተካ ሚና ካላቸው የግል ባለሀብቶች አንዱ አቶ ታዲዮስ ነው። ምንም አይናቅም። ይሄ ኢትዮጵያን ለመሸጥ በጣም ከፍተኛ ጥረት አድርጓል። ግን አሁን አርባ ምንጭ ላይ የሰራውን ሪዞርትና ከዚህ ቀደም የገነባናቸውን ልናወዳደራቸው አንችልም። የአርባ ምንጩ በጣም የተሻለ ውበት ያለው በየትኛውም ደረጃ ማስተናገድ የሚችል እስካሁን ከሰራቸው ስራዎች በጣም ላቅ ያለው ነው። ስለዚህ የኛ አዳዲሱ ኢንቨስትመንት የግል ሴክተር መሳብ ብቻ ሳይሆን የግል ሴክተር ቴስት እና ደረጃን ከፍ በማድረግ ሚና ተጫውቷል ማለት ነው። ሶስተኛው ፓብሊክ ፒፕል ፓርትነርሺፕ ነው። የህዝብ በነዚህ መስኮች የህዝብ ሚና በጣም ከፍተኛ ነው። ባሌ ናሽናል ፓርክ በሺህ የሚቆጠር ሰው ነው ከፓርክ ውስጥ ያወጣ ነው። ካለ ተሳትፎ አይሆንም። ሐይቅ ብትሄድ ዙሪያውን ጫት ነበር። ጫቱን መንጥሮ የተለያዩ ፍሩቶች ተክሎ ከባቢውን እያስዋበ ያለው እያንዳንዱ ዜጋ ነው። ወንጪ ብትሄድ ቦታቸውን ሰጥተው ቤታቸውን ደግሞ ከሪዞርቱ ጋር አመሳስለው ለዛ ቢዝነስ አውለው ፈረሶቻቸውን ቤቶቻቸውን በየቦታው ዜጎች ከባቢውን በመጠበቅ ችግኝ በመትከል ሊጨምር የሚገባ አዲስ ቫልዩ በመጨመር በከፍተኛ ደረጃ አስተዋጽኦ እያበረከቱ ይገኛሉ። አሁን እዚህ እንጦጦ ካለንበት የ5-10 ደቂቃ መንገድ ወክ አድርገህ የእንጆሪ እርሻ ተጀምሯል። ከዚህ ቀደም አዲስ አበባ ላይ እንጆሪ መታረስ እንደሚችል ሁላችንም አናቅም። እንጆሪ በጣም የሚገርም ኔቸር አለው። እንደ ቡና በአመት አንዴ ሁለቴ ወይም እንደ ስንዴ በአመት አንዴ ሁለቴ ሶስቴ አይደለም። ኦልሞስት ኤቭሪ አዘር ዴይ ሃርቨስት የምታደርገው አንዴ መስጠት ከጀመረ በኋላ አንድ ቀን እየዋልክ የሚለቀም ነገር እንጦጦ ላይ ያለው ተመልከተው። በኋላ ትልቀቱ የሚያክለው ጥፍጥናው ቴስቱ ለሀገር ውስጥም ለውጭ ገበያም ይውላል። እንጦጦ ለባህር ዛፍ ነበር የምናውቀው። በዚህ ደረጃ ስትሮበሪ የሚበራከትበት ምግብ የሚገኝበት ቦታ እንደሆነ አስበን አናውቅም። ምን አመጣው? ይሄ ነገር ነው ያመጣው። ይሄ አልቲቲዩድ እኮ ለእንጆሪ ይሆናል ለምን አንጨምርበት የሚል ሐሳቦች እውቀቶች እየመጡ ማለት ነው። እና ፕራይቬት ሴክተር ብቻ ሳይሆን ዜጎች ይሄ ጉዳይ በተሟላ ደረጃ እንዲከወን ያላቸው ሚና ኢንካይንድ ካሽ ብቻ አለ ኢንካይንድ ያላቸው ኮንትሪቢዩሽን ከፍተኛ ነው። ለምሳሌ ከዚህ ጀምረህ እስከ ፒኮክ ብትጓዝ ያለው የሪቨርሳይድ ብዙ ሳር፣ ብዙ አበባ፣ ብዙ ዛፍ አለ። እያንዳንዱ ኔበርሁድ እያንዳንዱ ጎረቤት ይጠብቀዋል። አይረግጠውም፣ እንዳይቃጠል እንዳይበላሽ ይንከባከባል። ያ ሁሉ ተደምሮ ነው እንግዲህ ኢንቨስትመንት ሶርስ ሲባል። ከዚህ በተጨማሪ ግን ወዳጅ ሀገራት በብዙ አግዘውናል። ለምሳሌ የ4 ኪሎ ቤተ መንግስት ስንገነባ ዩኤኢ በጣም አግዘውናል። አብዛኛውን ኮስት የሸፈኑልን እነሱ ናቸው። ታች ብሔራዊ ቤተ መንግስትን ስንገነባ ፈረንሳይ በጣም አግዞናል። ሼክ መሐመድም ማክሮንም ወዳጆቻችን ናቸው፣ ረድተውናል። ጅማ ላይ የምንሰራውን ስራ ሜሎኒ በከፍተኛ ደረጃ ፋይናንስ አድርጋለች፣ በእውቀት አግዛለች። የጣሊያን ኢንቨስትመንት አለበት። ቻይናዎች በጣም ብዙ ቦታዎች ላይ አግዘውናል እና ወዳጅ ሀገራት የተሳተፉበትም ስራ ነው ማለት ነው። በግለሰብ ደረጃም የተሳተፉ አሉ፣ በሀገር ደረጃም የተሳተፉ አሉ። የብዙ ሰዎች የሀብትና የእውቀት ድምር ውጤት ነው። ዜጎች፣ ፕራይቬት ሴክተር፣ የውጭ ሀገር ወዳጆች፣ ግለሰቦች፣ አንዳንዶች ደግሞ በሀሳብና በእውቀት የግላቸውን ሀብትም እንደዚህ ኢንቨስት በማድረግ ጭምር ተደምሮ ነው እንግዲህ ቱሪዝም ሴክተሩ እየተነቃቃ የሚገኘው።